በሀገራችን ሴቶችን ማስተማር ቤተሰብ ማስተማር ነው በሚል ትምህርት ለህፃናት ሴቶች ተማሪዎች ለማዳረስ መንግስት ከፍተኛ ስራ እየሰራ ቆይቷል። በተለይ በ20ኛው ክፍለ ዘመን አንድ ህፃን የከብት ጅራት መከተል የለበትም በሚል የትምህርት ተቋማትን በማስፋፋት ህፃናት ትምህርት ቤት እንዲውሉ ንቅናቄ በመፍጠር ትምህርት እየተሰጠም ይገኛል። የሴቶችን ተጠቃሚነትና መብት ለማስከበርም በዓለም አቀፍ ደረጃ ለ14ኛ ጊዜ በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገራችን ለ49ኛ ጊዜ በክልላችን ደግሞ ለ30ኛ ጊዜ የሚከበረውን የሴቶች ቀን በደመቀ ሁኔታ አክብሯል። በበዓሉ የመክፈቻ ንግግር ያደረጉት የኢፌዴሪ ህዝብ ተወካዮች ምክር ቤት የቡግና ተመራጭ ወይዘሮ ቅድስት አርአያ እንደ አውሮፓውያን አቆጣጠር በ1857 ዓ.ም በአሜሪካ ኒውዮርክ ከተማ የጨርቃጨርቅ ፋብሪካ ሴት ሰራተኞች አነስተኛ ደሞዝ ክፍያና ለጤና ምቹ ባልሆነ ቦታዎች ሲሰሩ የነበሩ በመሆኑ ይህንንም በመቃወም በጎዳናዎች ላይ መብቶቻቸውን የጠየቁበት ቀን ነው ብለው ይህ በዓል በሴቶች ዙሪያ ይታዩ የነበሩ ማንኛውም ጭቆናዎች እንዲወገዱ አመላካች በመሆኑ የሴቶችን ተሳትፎ የበለጠ ለማሳደግና ከፍ በማድረግ ሴቶች በየደረጃው የተጣሉብንን ኃላፊነቶች መወጣት ይገባናል ሲሉ አሳስበዋል። ማርች ኤይት ላይ ስናከብር የተነሱበት የመጀመሪያው ዋና ዓላማ ይብቃን፣ ሴቶች ዝቅተኛ ደሞዝ ነው የምንከፈለው፣ ሩቅ ቦታ ነው የምንመደበው፣ ፋብሪካ ውስጥ በጣም አስቀያሚ የሥራ መደብ እንዲሰጠን የሚል በቃን የሚል መነሻ ይዘው ነው የተነሱት ከዓመታት በፊት ማለት ነው። ስለዚህ እሱን ለመዘከር ነው የመጀመሪያው ዓላማ ስናከብር። በሁለተኛ ደረጃ ደግሞ እኛ ከዛ ምንድን ነው የምንማረው? አሁን ያለንበት ሁኔታ የተመቻቸ ነው ወይስ የሚቀር ነገር አለ? የሚቀረውን ነገር እንዴት ነው ማስተካከል የምንችለው? ከኔ ምን ይጠበቃል? ከከሌ ምን ይጠበቃል? ከመንግስት ከሴት አደረጃጀት ምን ይጠበቃል? ከወንዶችስ ምን ይጠበቃል? የሚለውን አስተሳሰብ በጋራ ይዘን የተደራጀ ሀሳብ ይዘን እንደወረዳ ባሉን ቀበሌዎች በእርግጠኝነት በቅርቡ ተስፋ ይኖረኛል ሰላም ተረጋግጦ እናንተም ህዝባችሁ ጋር ተገናኝታችሁ የተሻለ ስራ እንደምትሰሩ ተስፋ አደርጋለሁ። ያንን የሴቶች ተሳትፎ የበለጠ ተጠቃሚ ማድረግ የተጠቀሙትንም የማወቅ ቆጥሮ የመለየት የማረጋገጥ ለሌላው የማስተላለፍ ከዛ ባለፈ ደግሞ ትልቁና ዋናው ዓላማ ሴቶች ራሳችን ግንባር ቀደም መሆን መቻል አለብን። በበዓሉ የተሳተፉ ሴቶች በሰጡት ሀሳብ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ የውስጥ አንድነታቸውን ማጠናከር ይገባል። ሴቶች መብትና ጥቅሞቻቸውን ማስከበር እንዲችሉ የቅርብ ድጋፍና ክትትል ቢደረግ እንዲሁም የሚደርሱ ጾታን መሰረት ያደረጉ ጥቃቶች እየጨመሩ በመሆናቸው በትኩረት ሊሰራ ይገባልም ብለዋል። ተሳታፊዎቹም የሴቶችን ጾታዊ ጥቃቶች በተለያዩ ምክንያቶች እየተካሄዱ እንዳሉ ጠቅሰው ይህንን ጉዳት ለመከላከል ሁሉም የድርሻውን መስራት መቻል እንዳለበት ተናግረው ረጂ ድርጅቶችና የሚመለከታቸው የመንግስት አካላት ተቀናጅተው መስራት ቢችሉ ጥቃቶችን መቀነስም ይቻላል ብለዋል። ጎረቤት እንዲካረክ ልጅ ከታሰረ በሚል በዛ ምክንያት ነው እንግዲህ እየላዳ ያለው እና ጥብቅ ያለ ነገር የለም እና ቤተሰብም ራሱ ልጆቻቸው ተጠቅተው ሌላ ቤተሰብ ሽምግልና ሲመጣባቸው ለልጆቻቸው ያስቡ ጉርብትና ይበልጣል ብለው ከዛው አዳፍነው ይቀራሉ እና በዚህ ምክንያት ከሌ ምን ሆነ በሚል ሌላውም ይቀጥላል ማለት ነው። ሌላውም እንደዚህ ሲል ከሌ ቤተሰብ አስታርቃቸው በሚል እየቀጠለ ያለ ነገር ነው እና ህጉ ግን ትንሽ ላላ ያለ ነገር አለው። በእርግጥ ባለንበት ወቅት ቢመጣል ፖሊስ አይቶ ዝም አይልም። አቃቢ ህግም እንደደረሰለት ክስ ይመሰርታል። ግን ምስክሩ ላይ ሲደርስ ነው ችግር እየፈጠረ ያለው። ምስክሮቹ ይደራደሩና ከቤት ይመጣሉ። እዚህ ሲደርስ የሚመሰክር የለም። ህግ ደግሞ ያለ ምስክር ያለ ማስረጃ የሚያደርገው ነገር ስለሌለ አሁን ህጉ ላይ እንላለን እኛ። ግን የሚያቀርበው መጀመሪያ ተጠቃሙ ለምን አትናገርም? አዳፍነው ይቀራሉ። ከቤት ቤተሰብ ጎረቤትም ታይተው የሚሉ ነገር አለ። እየተጎዳ ያለው የሚጠቃው ሰው ነውና ከቤት ጀምሮ ሽምግልና የሚሄድ ሰው ራሱ ሽማግሌዎቹ በዚህ ጉዳይ ባይደራደሩ ይላሰባል። እኔ በሜክሲኮ ሬቻሪ ፕሮጀክት ላይ ጀንደር ዩዝ ኤንድ ሶሻል ኢንክሉዥን ቴክኒካል ስፔሻሊስት ነኝ። ወይ በአማርኛው የስርዓተ ጾታ ወጣቶችና ማህበራዊ አካታችነት ባለሙያ ነኝ ማለት ነው። እንግዲህ በጣም ብዙ አክቲቪቲዎች ናቸው ያሉ በዚህ በኤችአር የአማራ ፕሮግራም ላይ እንግዲህ ጀንደር ሜንስትሪም አድርገን እንሰራለን። ወጣቶች ተጠቃሚ እንዲሆኑ እንግዲህ እንደ ማህበረሰብ በጣም በተለያዩ ምክንያቶች ተገለው እኩል ተጠቃሚ ሳይሆኑ የሚቀሩ ማህበረሰብ ክፍሎች ስላሉ እነዛን አካተን እንሰራለን ማለት ነው።
እንግዲህ በራሴ ፖዚሽን ስመጣ የተለያዩ እቅዶች አሉ። ሜይንስትሪም ነው የምናደርገው፣ ግን ስታንዳርድ አክቲቪቲዎች አሉ። ራሳቸውን አስችለን እንሰራለን። የመጀመሪያ እንግዲህ የዛሬ ፕሮግራማችን ጋር የተያያዘ ነው። ከጂቢቪ ጋር የተለያዩ ግንዛቤዎችን እንፈጥራለን። ምክንያቱም አንዳንዴ ሴቶች የሚጠቁበት ምክንያት አጥቂው ካለማወቅም ጭምር ሊሆን ይችላል። የግንዛቤ ጥረቶች ለምሳሌ መደፈሩ ምናምን ትልልቁ አላ ቅድም እዚህ ጋር ሲናገሩ ነበር። አንድ ሰው እዚህ ጋር ጉድፍ ቢያርፍበት ፈቃድ ከሌለ ያ ሰው ማንሳት የለብንም። በጣም ተራርገን የምናስባቸው ነገሮች አሉ አይደል? የጮብል እናረጋት እንችላለን፣ ስድቦች፣ የተለያዩ ነገሮች ከኦዲየንሱም ወይም ከተሳታፊው የምንሰማው አንዳንድ ነገር ጥቃት የለም ቆሟል። ለምሳሌ ስልኮቻችንን ሳይለንት ካረግናቸው 100 ጊዜ ቢደወል እንሰማለን? አንሰማው። ምክንያቱም ጀንደር ቤዝድ ቫዮለንስ ወይም የሴቶች ጥቃትም ሳይለንት ሞድ ላይ ስላለ ነው እንጂ የተመራመሩ ሀብት አለኝ የምትል ሴት ሁሉ ጥቃት ይደርስባታል እኛ ሀገር ላይ። ለምሳሌ እኔ የተማርኩ ነኝ፣ የተሻለ ደሞዝ ይከፈለኛል ምናምን ብዬ ወጣ ብዬ የሆነ ቦታ ቤት ማለፍ እችላለሁ? አልችልም። በጣም ጾታዊ ጥቃት አለ እኛ ሀገር ላይ በተለያዩ ምክንያቶች ማለት ነው። እና ስለዚህ እንደ ኤችአርኤ ሚኒስትሪም አድርገን ከመስራታችንን ባሻገር የተለያዩ ራሳቸውን አስችለን የምንሰራቸው አክቲቪቲዎች አሉ ማለት ነው። ከጀንደር ጋር የተገናኙ የመጀመሪያ አዌርነስ ስራ ነው። ልክ እንደ ዛሬው የተለያዩ ስራዎችን እንሰራለን። ሁለተኛ አንፔድ ኬር ወርክ የሚባል አለ። በጣም እኛ ሴቶች ሳይከፈል በጣም ሙሉ ሰዓት የምንሰራባቸው ማለት ነው። እኛ ሀገር ያሉ ሴቶች በጣም ብዙ ሰዓታቸውን የማይከፈል ስራ ላይ ያሳልፋሉ አይደለ? ያ ደግሞ በኢኮኖሚ ራሴን እንዳልችል፣ ስልጣን እንዳይኖረኝ፣ ወንዱ ከኔ በጣም የበለጠ እንዲሆን እንዲህ እና እንዲህ ከሆነ ስልጣን ደግሞ መጨቆን መገፋት ይመጣል ማለት ነው። እነሱ ጋር እንሰራለን። ከጂቢዩ ጋር በተገናኘ ደግሞ ዋን ስቶፕ ሴንተሮችን፣ ሴፍ ሃውሶችን ሳፖርት የምናደርግበት የራሳችን እቅድ አለን። ባለፈው ታውቃላችሁ አሰስመንቶችን ሰርተናል። ምን አይነት ጋፖች አሉ በሚል ዙሪያ አሰስመንቶች ሰርተናል። የዛን ፋይንዲንግ አይተን እንግዲህ እንደ በጀታችን መጠን ዋን ስቶፕ ሴንተሮችን፣ ሴፍ ሃውሶችን ሳፖርት እናደርጋለን ማለት ነው። እንግዲህ እናንተ ጋር እጅና ጓንት ሆነን እንሰራለን። ብቻችንን አንሰራም። እኛ ትንሽ የግብአት ብቻ ነው የምናደርገው። እናንተ ናችሁ ዋናዎቹ። አፕሮቻችንም እንደዛ ስለሆነና በጋራ እንሰራለን። እባካችሁን እኔም ሴት ነኝ፣ ጥቃት ይቆምልን። ምክንያቱም እኔም ተማርኩ ስለምጠቃ ማለት ነው ጥቃት ስለሚደርስብኝና አመሰግናለሁ። በቅዱስ ላሊበላ ሆስፒታል ዋን ስቶፕ በሚል የተቋቋመ ጾታዊ ጥቃትን በነፃ አገልግሎት በመስጠት እየሰሩ መሆኑን ባለሙያዎች ጠቁመው እውቅና ለሌላቸው የህብረተሰብ ክፍሎች በማዳረስ የአገልግሎቱ ተጠቃሚ ለማድረግ ካልተፈለገ እርግዝና ከኤችአይቪ እና ከሌሎች ተላላፊ በሽታዎች ለመከላከል በ3 ቀን ውስጥ በመምጣት በቀላሉ መታከም ቢቻል በሽታዎችን መከላከል እንደሚቻል ተናግረዋል። ምናልባት ከዚህ ከጾታዊ ጥቃት ጋር በተያያዘ ምን ለመናገር ሰፊ ስራ እየተሰራ ነው። ያው በችግሩ ልክ ባይሆንም ሰፊ ስራዎች እየተሰሩ ነው። እንደ ወረዳ ብቻ ብንወስድ ያው እኛ እንደ ተቋም ከከተማው ከገጠሩ ከቡና ጋር እንሰራለን። እንደ ላስታ ወረዳ ደግሞ ብንወስድ 2 አይነት ኮሚቴ አዋቅረን በጋራ እየሰራን ያለን። የመጀመሪያው ስትሪንግ ኮሚቴ ይባላል። ስትሪንግ ኮሚቴ ማለት የተቋማት መሪዎች በጋራ እናንተና ጋር እየተገናኘን የምንመራው አለ። ያው ወቅቱን ጠብቆ በሚፈልገው ስለ ጾታዊ ጥቃት እንድንገመገም ይፈልጋል። ያው ከወቅታዊ ሁኔታዎች አኳያ በየጊዜው የተገናኙ በመገምገም በኩል ሰፊ ችግሮች ቢኖሩም ዞሮ ጥቃቱ የሴት ጥቃት የኛ ነው በሚል የማመናቸው ጥሩ ነገሮች አሉ። የኛ ነገር በዚህ ልክ የሚወሰደው ቻሌንጅን ማንፈታበት ነገር አለ። የልጆቻችንም የሚጠበቅባቸው ካረቡ ስትሪንግ ኮሚቴና ቴክኒካል ኮሚቴያችንን በጣም በተለይ ቴክኒካል ኮሚቴ ጠንካራ ስለሆነ ለስትሪንግ ኮሚቴ ግብአቶች እያደረገ እና በጋራ እየገመገምን ችግሮችን መምራት የምንችልበት ሁኔታ ስላለ በዛ ልክ ከሄድን ብዙ ለውጥ እናመጣለን የሚል ሀሳብ መስጠት ነው። አመሰግናለሁ። የሴቷ ጥቃት የኔም ነው፣ ዝም አንልም። ያው እናመሰግናለን። ያው እንግዲህ ይሄ ምንድነው በዋናነት መያዝ ያለብን ነው ብለን ነው የምንወስደውና እኛ ወንዶች አጋር ሆነን ባለቤት ሆነን ሴቶች እንዳይጠቁ ማድረግ ካልቻል ይሄን ጥቃት መከላከል አንችልምና በጣም ከልብ እናመሰግናለን። ወደ ቦታችሁ መመለስ ትችላላችሁ። የላስታ ወረዳ ሴቶች ህጻናት ጽህፈት ቤት ኃላፊ ወይዘሮ አድና በላይ በበኩላቸው ሴቶች ቀንን የምናከብረው ሴቶች ይደርስባቸው የነበረውን ግፍና በደል በማስቀረት በኩል እኩል ሆነው የመሪነት ሚናቸውን እንዲያረጋግጡ ሲባል የሴቶችን ነፃነት ሴቶች እስካሁን የነበራቸውን ግፍና በደል ረስተውት ወደፊት እንዲመጡና እኩልነታቸውን እያረጋገጡ የመሪነት ሚናቸውን ከፍ እንዲያደርጉ በሚል ታስቦ ነውና እሱን ይዘን
አሁን ላይ መሆን አለበት ብዬ የማስበው እንደ መወያያ ያስቀመጥናቸው ነጥቦች ባስቀመጥናቸው ነጥቦች ላይ ተነስተን ለቀጣይ መፍትሄ ያስቀምጠን ቀጣይ በምንገናኝባቸው መድረኮች ምን አቅደን ምን ሰራን ምን ተወያይተንስ ምን መፍትሄ ያስቀመጥን በመፍትሄው ላይ የተሰጠው ውሳኔ ምን ነበረ እሱን ለመነጋገር ያክል ነው። ብዙ እንግዲህ አንድ ማዕከሉን እንደ መጀመሪያ ርዕስ አድርገን ያነሳነው ብዙ ጊዜ ጾታዊ ጥቃት የደረሰባቸው እዛ ላይ ነው አገልግሎት እንዲያገኙ እያደረግን ያለ ነው። የላስታ ወረዳ ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ወይዘሮ የኔነሽ መላኩ እንደሚሉትም የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማሳደግ ሴቶች ያላቸውን አቅም ተጠቅመው በተሰማሩበት ዘርፍ የተሻለ ውጤት ማስመዝገብ ይችላሉ። በመሆኑም ሴቶች ለሰላም ያላቸውን ተፈጥሯዊ ቅርበት በመጠቀም ሰላምን የማረጋገጥ ሚናቸውን ሊወጡ ይገባልም ብለዋል። በሄድንበት ቀበሌ ሁላችንም ባለሙያ ሆነ ከታች ስንሰራ ሴቶችን መደገፍ ሴቶች ወደ ላይ እንዲመጡ ማድረግ በቃ በሁሉ ነገር ተሳታፊ እንዲሆኑ ተጠቃሚ እንዲሆኑ ማድረግን የሁላችንም ድርሻ ነው። ከዚህ የመጣነው ድርሻችን እንድንወስድ ነውና ዝም ብሎ ለአንድ ለአመራርም ሆነ ለሌላ የሚሰጥ ነገር አይደለም። ከዚህ አኳያ ቢታይ ነው ዛሬ እንዲህ በአማረና በደመቀ ሁኔታ ያከበርነውን የሴቶችን ቀን ልንከባከበው ልናስቀጥለው ይገባል። የላስታ ወረዳ ዋና አስተዳዳሪ ኢንጂነር ለዓለም ብርሃን እንደሚገልጹት በሴቶች ላይ የሚደርሱ ሁለንተናዊ ጥቃት ለመከላከል በዓለም አቀፍ ደረጃ የሚደረግ ጥረትን በአካባቢያችን በማጠናከር መታገልና ለማስቀረት ከላይ እስከ ታች ንቅናቄዎችን በመፍጠር ሁሉም አካላት የየድርሻውን መወጣት መቻል አለበት ሲሉ ገልጸው በአሰራር በኩል የገጠሙን ነጥሮችና ችግሮች ለመፍታት ከሚመለከታቸው አጋር አካላት ጋር በመነጋገር መፍታት እንደሚችሉ ተናግረዋል። ሰላም። አሁን ትልቁ ችግር የበጀትም የአሰራርም የእንትን ክፍተት አይደለም ማለት ነው። ዋናው ክፍተት ምንድነው? ያመለካከት። ስለዚህ ቅድም እንዳልኩት አሁን ደጋግመን ማሰብ ያለብን በአመለካከት ተግባሯ ተያዘ ነው። ከማን ይጀምራል? ከራሱ ከሴቷ ይጀምራል ማለት ነው። ከራሱ ከሴቷ የጥቃቱ ሰለባ ከሆነችው ከራሷ ይጀምራል ማለት ነው። ስለዚህ የመጀመሪያው ከተጠቂው አካል በአመለካከት ያለውን እንትን መቅረፍ አለብን። ከዛ የአጋር አካላት እያልን መቀጠል አለብን ማለት ነው። ሌላው የቅንጅት የተባለው ልክ ነው። ለምሳሌ አሁን በዓለም አቀፍ ደረጃ ይህን ተግባር ይተገብራሉ ተብሎ የተቀመጠው 3 አካላቶች አሉ። መያዶች፣ የመንግስት አካልና የተባበሩት መንግስታት በቅንጅት ይመሩታል። ስለዚህ የቅንጅት መሰረታዊ ችግር አለ የተባለው ወስዶ ከዚህ በኋላ የቅንጅት አሰራራችን ምን ይሆን የሚለውን ነገር እንደ ላስታ ወረዳ የተጀማመሩ ስራዎች አሉ፣ ልምድም አለ። ስለዚህ በቀጣይ እንደተባለው ወረዳችን ላይ ብዙ መያዶች አሉ። እነሱን ሰብሰብ አድርጎ በዚህ በሴቶች ብቻ አይደለም ማለት ነው፣ በተለያዩ ዘርፎች የተሰማሩ አሉ። ምንድነው እየሰሩ ያሉት? ምንድነው ለወረዳው ለውጥ እየመጣ ያለው የሚለውን ነገር መገምገም አለብን እያስባለሁ። ልክ ነው የተነሳው ሀሳብ ይሄን ወስደን መስራት አለብን።